በመላው አሜሪካና ካናዳ ለምትኖሩ ኢትዮጵያውያን በሙሉ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በጽዮን ተራራ በሕያው እግዚአብሔር ከተማ በሰማያዊት ኢየሩሳሌም በዚያ ደርሰን እንገናኝ። ወደ ዕብራውያን ሰዎች ምዕራፍ 12 ከቁጥር 22። የዓለም ፈጣሪ የመድኃኔዓለም እግሮች የቆሙበት ስፍራ ላይ ወድቆ መስገድ እንዴት መታደል ነው! የእስራኤል ብላቴና ድንግል ማርያም በጫሟ የረገጠችውም ጥላዋ ያረፈበትን መሬት መሳለምስ ምንኛ መመረጥ ይሆን ብለው ተመኝተው ያውቃሉ? የ2017 ዓ.ም የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓልን ነገረ ድህነቱ ወደ ተከናወነበት ኢየሩሳሌም ከኤፕሪል 16 እስከ 27 2025 ዓ.ም ወይም ከሚያዝያ 8 እስከ ሚያዝያ 19 2017 ዓ.ም ማለትም ከሕማማት ረቡዕ እስከ ዳግማይ ትንሣኤ የ13 ቀን ጉዞ ተዘጋጅቷል። የትንሣኤ በዓልን ጌታችን በተወለደበት፣ በተጠመቀበት፣ ባስተማረበት፣ በጸለየበት፣ በተሰቀለበት ቅድስት ሀገር ኢየሩሳሌም አብረንና ክብር ሌላም ጉዞ ተዘጋጅቷል። ከበዓለ ዕርገት እስከ ጰራቅሊጦስ ከግንቦት 22 እስከ ሰኔ 2 2017 ወይም ከሜይ 30 እስከ ጁን 9 2025 ለ10 ቀን የተዘጋጀ ጉዞ ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ለ40 ቀናት በግልጽም በስውርም ለቅዱሳን ሐዋርያትና ለቅዱሳት እንስት መጽሐፈ ኪዳንን ትርጓሜ መጽሐፍትን ሚስጥራትን ሕግጋትንና ቀኖናተ ቤተክርስቲያንን ሲያስተምር ቆይቶ ወደ ቀደመ ዙፋኑ ወደ ሰማይ በክብር በምስጋና ማረጉን በደስታ የምንዘክርበት አብይ በዓል ከቦታው ተገኝተን አብረንና ክብር። ይህን ጉዞ ልዩ የሚያደርገው ባገኘነው ዲል ወይም ስምምነት መሰረት ከ400 እስከ $600 ቅናሽ መሆኑ ነው። ይህን አጋጣሚም ይጠቀሙበት። ከጸሐፌ ትእዛዝ ዲያቆን ታዲዮስ ግርማ ጋር አብረን ስንጓዝ በኢየሩሳሌም ቆይታችን በጸሎት በስብከትና በዝማሬ አምላካችንን እያመሰግንን የቅዱሳን መካናትን፣ የኢትዮጵያ ገዳማትን፣ በእስራኤል የሚገኙ የብሉይና የሐዲሳት መዳረሻዎችን ጎብኝተው ተሳልሞና በረከትን አፍሰው ይመለሱ። ዘመርቆሪዎስ ዓለም አቀፍ ኢየሩሳሌም የጉዞ ማህበር። ለበለጠ መረጃ በስክሪኑ ላይ በሚታዩ ቁጥሮች ይደውሉ።